ስለዚህ ጣፋጭ ታሪክ እየሰማው እዚህ መዋሌ ነው ማለት ነው። አባዬ በጣም ዱርዬ ነው፣ ተደባዳቢ እያለ እማዬ ግን የሃይስኩል ተማሪ ነበረች። መቼም መጀመሪያ በጉልበቱ መሆን አለበት ፍቅረኛ ያደረጋት። አይገርምም? እሷ ፍቅር ያሳት ከጉልበቱ ነበረ። ሰምተህ ነው የምታዝነው? የነገርኩህ እኮ ሩባን እንኳን እኮ አትሞላም። እዚህ ስጫወት ስስቅ ስታዩኝ በቃ ምንም አይነት ችግር ያላሳለፍኩ ነው አይደለም የሚመስላችሁ? ሰው ሁሉ በውስጡ ይዞት የሚዞረው ቁስል የራሱ የሆነ እሳት ነበልባል አለው። አይዞሽ፣ ኧረ በእናትሽ አታልቅሽ። አይዞሽ። አሁን ላይ የሚወዳትን ሰው አግኝታለች። እሱም እንግዲህ ገልሞ ወዳጇ የሚገርመው ሰው ገልሞ እንግዲህ ከየግሌ ጋር አሪፍ ግንኙነት ላይ ይገኛሉ። እንግዲህ በሷ የፈለገችው ሳይሆን እግዚአብሔር የፈቀደው ነውና የሚሆነው። አንዳንዴ እኛ ሰዎች ስለሆንን የፈለግነውን ነገር ለምን አላገኘንም ለምን አናገኝም ብለን ድርቅ ግግም የምንልበት ሁኔታ አለ። ግን ደግሞ እግዚአብሔር የፈቀደው ካልሆነ ሁሉም ነገር በሱ መልኩ አይሆንም ማለት ነው። ቤተሰቦቻችን ሁሉም ነገር የሚሆነው ፈቃድ እግዚአብሔር ሲሆን ነው። እንግዲህ የግሌም እንደሚታወቀው የምትወደው በጣም ብዙ ጊዜዋን ማለት መስዋዕት አድርጋ በተስፋ ስትጠብቀው የነበረው አብርሽ ወይም ደግሞ ቤት ውስጥ የነበረው ሰው ስታየው ልቡ ከሷ ጋር ምንም እንደሌለ 100% አረጋግጣለች። በፊት ላይ እንግዲህ አብረው በነበሩበት ሰዓት ላይ ሌላ ሴት ባጠገቡ ስላልነበረ ቤት ውስጥ ያለችው የግሌ ብቻ ስለነበረች ለሷ ያለውን ስሜት ያው ሲወጣም ሲገባም የግሌ ስለሚላት ምናልባት ከዕለታት አንድ ቀን ሊወደኝ ይችላል ፍቅሬ ሊረዳኝ ይችላል ብላ ስለምታስብ ሁሌም እንግዲህ ተጠብቀው ነበረ። ግን በመጨረሻ የሆነው ነገር እንግዲህ አጋጣሚ ትትና ወደ ዝቤ ከመጣች ጀምሮ የአብርሽን ሁኔታ መረዳት ይችላለች። ሙሉ አይኑ ከሷ ሙሉ ነገሩ ሩቆ እንግዲህ አይንና ሁኔታ ነገሩ ሁሉ ነገሩ ከትትና ላይ አርፏል ማለት ነው። ያንንም ስታይ እንግዲህ በጣም ነው የግሌ የተሰማት፣ በጣም ነው ያዘነችው፣ በጣም ነው የደበራት። እንግዲህ በጣም ስታለቅስ ነበረ። ራሷን በቃ ብዙ ነገሮችን አድርጋለች። ሲቀጥል ደግሞ ያንን እንኳን በዛው ሁኔታ ውስጥ ሆና እንኳን ትትናን ከሱ ለማራቅ ለምን የሚል ጥያቄ ስም በቃል አይደለ የሚገነፍል አይነት ስሜት ስለነበራት ለምን እኔ እንዴት ይሄን ያክል እየወደድኩት ምናምን የሚል ሐሳብ ስለነበራትኝ ብዙ ነገሯን ስትጠብቅ ነበረ። ግን በመጨረሻ የሆነው ነገር ምንድነው? ስታየው ጭራሽ የማይሆን ነው። ጭራሽ እንደውም መጠቀም ያደርጓት። ትትና ደግሞ እኛ ሰዎች ያው ታውቃላችሁ የምንፈልገውን ስንከተል የሚፈልገን እናጣለን፣ የሚያስፈልገንን ነገር እናጣለን። እና እንግዲህ የግሌም እሱን እየጠበቀች ነበረ። ከዛ አብርሽ ደግሞ እሷ አብርሽን ትላለች፣ አብርሽ ደግሞ በሌላ ቀልቡ ተወሰደ ትትናን ደግሞ የሚፈልጋት ሌላ ሰው አለ። እሱም እንግዲህ መድብል በብዙ አይነት ነገር የሚበልጥ በገንዘብ ብቻ በሁሉ ነገር እና እንግዲህ በነገራችን ላይ ትትና ብዙ ጊዜ ትኩረቷን የሳበው የመጀመሪያ አብርሽ ነው። ግን መድብልም ቢሆን ወደዋለች። ግን ደግሞ ቅድሚያ አብርሽ ላይ ያላት ነገር ያኔ ልቧ ከፍል ብሏል። ታውቃላችሁ መድብልንም ወደዋለች። ግን ደግሞ ማጆሮ ወይም ደግሞ አብዛኛው ግል እንትኗ ልቧ ያለው ከአብርሽ ጋር ነው ማለት ነው። እሱንም እንግዲህ ብዙ ነገር ስትሞክር ነበረ፣ ግን አልተሳካም። እንግዲህ ወደ አብርሽ ጋር ነው ትኩረቷ። እሱ ደግሞ መድብል ደግሞ እንግዲህ እንደምታውቀው ትትናን በጣም ነው የሚወዳት። ወዷት ሁኔታ ነገሯን በቃ ደርባባ ሴት ነች ምናምንና ለሱ በቃ ትሆነኛለች ብሎ ያሰበው። በዛ ላይ ደግሞ እንደሚታወቀው ብዙ መስዋዕትነት ከፍሎ ያዳናት መድብል ነውና ያው በርግጥ እነ አብርሽን ቢኖርበት የመጀመሪያውን ግን ካለችበት የጨለማ ቤት ውስጥ ያስመለጣት ህይወቱን ሰውቶ ዛሬን ቀን ያሳያት ከእግዚአብሔር በታች መድብል ነው። ሶም በዛ አማካኝነት እንግዲህ እሷም ራሱ በቃ እንግዲህ ከሁለት አንዱ በቃ የራሴ ማድረግ አለብኝ ብላ አላማዋን ሰንቃ
ቅድሚያ ግን መድብል ጋር ስትሆን የሆነ ነገር ቅር ይላታል። ለምን አብርሽ ጋር ትኩረቷ ስላለ። አብርሽ ጋር ስትሆን ደግሞ የመድብልን ሁኔታውን፣ ጀግንነቱን፣ ወንድነቱን እንዲሁም ደግሞ በቃ ሁሉ ነገሩን ስታስታውስ ለሷ ያለውን ስሜት የከፈለውን መስዋዕትነት ምናምን ስታስብ ደግሞ ልቧ ወደዛ እንትን ይላልና ክፍልፍል ብላ ነበረ። በመጨረሻም እንግዲህ አሁን ላይ በቃ ከሁለታችሁም ውጭ መሆን አለብኝ ብላ ነው የምታስበው። ሶ እንግዲህ አብርሽም ደግሞ ለትትና ያለው ስሜት በጣም ሰፊና እንትን ነው። እሷ ግን ከሁለቱም መኖር ነው የምትፈልገው። ከዛም ከዚህም ብላ በቃ ከሁለቱም እንትን ብላ የሆነ ሰዓት ላይ እንግዲህ ሞሬት እንትን ያለውን ይይዛለሁኝ ብላ ነው እያሰበች ያለችው። ግን አሁን ላይ እንግዲህ አብርሽ ወደዛ ስትሄድ ለምን የሚል ጥያቄ አለበት። በተለይ ደግሞ ከገንዘብ ጋር ያያይዘውና ብዙ ነገሩን ከጥቅም ጋር ከተለያየ ነገሮች ጋር ያያይዘዋል ማለት ነው አብርሽ። ያው እንትና መድብል ደግሞ እንግዲህ ያው እሱንም እንደዚህ በቃ የሱ የራሱ መሆን ስለምትፈልግ እንዴ ምንድነው እሱ ልጅ ግን እንደዚህ ምናምን በቃ በተለያየ ያው እንዳውልኳችሁ መድብል ያው ወንድነቱን ብዙ ነገሩም እንዳለ ቢሆንም ጥቅምን ተንተርሳ ወደሱ እንድትሳብ ደግሞ ይፈልጋል። በቃ ይሄ ላድርግልሽ ይሄኛው ደግሞ እንደምታውቁት ምንም የሌለው ሰው ነውና እንደዛ ነው። በነገራችን ላይ እንትና አብርሽ ወንድሟ ነው። እሷ ጋር ጭራሽ የፍቅር አጋር መሆን የለባቸውም በፍጹም ማለት ነው ቤተሰቦቻችን። ምክንያቱም አብርሽ ፍቅረኛዋ ሳይሆን እንግዲህ ወንድሟ ነው ብለን ነው የምናስብ ቤተሰቦቻችን። በእርግጠኝነት እንደዛም ነው ደግሞ ሊሆን የሚችለው እንጂ ሌላ ነገር ሊሆን አይችልም በጭራሽ። እና በጣም ደስ የሚል ጊዜ እያሳለፉ ነው የሚገኙት። እንግዲህ መድብል ያው እንደምታወቀው ስራ ቦታ ገብታለች ትትና። እሱም እንግዲህ አሁን ላይ በቃ በጭራሽ እንደዚህ መሆን ያለብሽ፣ እንደዚህ ማድረግ ያለብሽ ብቻ ብዙ ነገሮችን እያላት ነው። ያው ይገናኛሉ፣ አንዳንድ ወሮችን ያወራሉ ምናምን። እሷም እንግዲህ የምትፈልገውን ነገር ለማስተካከል ብዙ ነገሯን እየሞከረ ነው። እሷ ያው ደግሞ ክፍተት ፈጥራ ወደ እሷ በጣም እንዳይሳብባት በጥንቃቄ ነው እየተራመደች ያለችው። አብርሽ ደግሞ እዚህ ጋር እሷ ከመድብል ጋር እንድትገናኝ በነገራችን ላይ በፍጹም አይፈልግም። ግን ደግሞ ያው እንደሚታወቀው አባቷን ያሳከመላት ገንዘብ ልኮ ከፈጣሪ በታች እንግዲህ እንዲያገግም አባቷ በህይወት እንዲሰነብት ውለታን የዋለላት መድብል ነው። ግን ያንን እሱም እንግዲህ በፊት እንኳን እንደዛ ነበረ አልዋሽሽም። ግን አሁን ላይ በቃ አንቺ በደስ እንዳለሽ እንድትኖር እንጂ እኔ በጥቅም እንድትሳቢ ወይም ደግሞ ትርጉም በዛ እንድትሰጪው አልፈልግም ብሏታል። እሷም እንግዲህ በቃ ራሴ መቻል ነው የምፈልገው ምናምን ጥርሴ እያለች ነው የምትገኘው። ቤተሰቦቻችን እንግዲህ ቢጣመሩ ደስ ይለናል። መድብልና ትትና ጋይስ ቢሆን ደስ ይለናል። ካልሆነም እንግዲህ የሚሆነው እናያለን። እና ውድ ቤተሰቦቻችን እንግዲህ የዛሬው ቪዲዮ ይሄን ይመስል ነበረ። በቀጣይ አዲስ ቪዲዮ እንገናኝ። ሰላም ቆዩ። ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ባይ። በያላችሁበት መልካም ጊዜ